ውድ የዝግጅታችን ተከታታዮች እንደምንሰነበታችሁ። ዳግመኛ በጂኤንቢ ሚኒስትሪ የቴሌቪዥን አገልግሎት ላይ የምንተያይበት ሌላ አጋጣሚ በመከሰቱ በጣም ደስ ብሎኛል። ስለዚህ የአገልግሎት ጉዞ ፕሮግራምን ስጨርስ ያስረከብኩትን በትረ መንግስት እንግዲህ ዛሬ እንደገና ወስጄዋለሁ ማለት ነው። ዛሬን በድጋሚ ከእናንተ ጋር እንድንገናኝ ምክንያት የሆነኝ የጂኤንቢ ሚኒስትሪ የቴሌቪዥን አገልግሎት መስጠቱን ከጀመረ እንግዲህ ያው አንደኛ ዓመቱን እያከበረ መሆኑ ነው። በዚህ ባለፈው አንድ ዓመት ውስጥ ሊወራ የሚችል ሊነገር ወይ ደግሞ የሚገባውና ወደ እናንተ ወደ ተመልካቾች ዘንድ ቢደርስ ብዙ ትምህርት፣ መጽናናት፣ ብዙ ምክር ሊሆኑ ይችላሉ የምንላቸው ነገሮች ተከስተዋል እና እነዚህ የተከሰቱን ነገሮች አንድ ራሱን የቻለ ፕሮግራም ለምን አንሰራለትን በሚል ምክንያት እንግዲህ ነው ይህንን ፕሮግራም ይዘንላችሁ ልንቀርብ የቻልነው። በዚህ ዝግጅት ላይ ስለ ጂኤንቢ ሚኒስትሪ አጀማመር እንዴት ባለ ሁኔታ የዝግጅት እናንተ ጋር ለእይታ እስኪቀርብ ድረስ የሚያሳልፈውን ውጣ ውረድ እና በፍጹም እስከዛሬ ደግሞ ይሆናል ብላችሁ የማትገምቷቸው ነገሮች ብዙ ወደ እይታ ደግሞ ቢመጡ ያስተምራሉ የምንላቸውን ይዘንላችሁ እንቀርባለን። በተጨማሪ ደግሞ ምን ያህል ፍሬ ይሄ ፕሮግራም አፍርቷል፣ ምን ያህል ውጤት አምጥቷል የሚለውንም ነገር ደግሞ እግረ መንገዳችን እየፈተሽን እንሄዳለን። እንግዲህ ደግሞ እናንተም እንዳስለመዳችሁን እንግዲህ ይሆናል፣ ይበጃል፣ ያስተምራል፣ ይመክራል የምትሉትን መልእክት ለማስተላለፍ ፈቃደኛ እንደሆናችሁ እንግዲህ ተስፋ አድርጋለሁ። እንግዲህ ባለፈው በአገልግሎት ጉዞ ዝግጅት ማብቂያ ላይ ልጃችን ዮዳኤል በስራ ላይ የተሳሳትከውን የተበላሸብህን ሳይቀር እንዳስተላለፈብህ ያቺን አንተም በተራ በእኛ ላይ ለማድረግ አስበህ እንዳይሆን ብቻ እሱ የማይቀር ነው። እሱን ከአሁኑ ወቁት የማይቀርላችሁ። ለማንኛውም ያው ይህን ስራ ስትሰሩ እንደውም እኔ ካጋጠመኝ የበለጠ እናንተ ቀደም ብላችሁ ምን የጀመራችሁት፣ ስለዚህ ብዙ ነገር ይኖራል ብዬ መቼስ ተስፋ አደርጋለሁ እና የዝግጅታችን ተከታታዮች ደግሞ ይሄንን ያው እነሱም የሚመሰክሩት ይሆናል። እንደ ነገሩ እኔም ይሄን ነገር ሳስብ አንድ መጨመር የምፈልገው ነገር አለ። ብዙ ጊዜ ሰዎች ስንባል ስኬት ማለት ያለምንም ስህተት የሆነ ቦታ ላይ መድረስ ይመስለናል። ስኬት ማለት ግን እሱ አይደለም። ሌላው ቢቀር እንደው ህፃን ሆነን ያደግን ሁሉ እስከማይመስለን ድረስ እንረሳዋለን። በቃ ልክ እንዲሁ እንደተፈጠረን ነው የምንቆጥረው ብዙ ጊዜ። ነገር ግን ስኬት ብዙ ስህተቶች ያሉበት ስኬት፣ እችም የአንድ ዓመት እንኳን ስኬት ከብዙ ስህተቶች ከብዙ መታረሞች ጋር ያለች በመሆኗ በዚህ ዝግጅት ላይ እንግዲህ ለራሳችንም ለሌሎች ተከታታዮች ልናስታውሳቸው የምንፈልገው ዋናው ዓላማ ይሄ ነው። እዚህም የአንድ ዓመት ስኬት የደረስነው በብዙ ስህተት ተራምደን ነው የሚለውን ነገር በዛው ለመጨመር ነው። በጣም ጥሩ ነው። እንግዲህ ይሄ ማለት እንግዲህ ለሁሉም ነገር ተዘጋጅታችኋል ማለት ነው። ጥሩ ነው በጣም። እንግዲህ ወደ ዛሬው የጂኤንቢ የአንደኛ ዓመት የስርጭት እንግዲህ ልዩ ዝግጅት እንገባለን ማለት ነው። እንግዲህ ብዙ ሰዎች ይህንን የሚዲያ አገልግሎታችሁን ብላችሁ በድንገት የገባችሁበት ሳይሆን አስቀድሞ በእናንተ ውስጥ የነበረ እውቀት ወይም ፍላጎት ከዛ የተነሳ ነው ብሎ ይገምታሉ። የሆነ ድሮም የነበረ ነገር ነው ብሎ ነው። እንግዲህ ከዝማሬና ከመንፈሳዊ አገልግሎታችሁ ሌላ በዚህ በሚዲያው አገልግሎታችሁ ዙሪያ ብንጫወት ዛሬ እንግዲህ አንድ ዓመቱን ለሚያከብረው የጂኤንቢ ሚኒስትሪ እንግዲህ እንደ መነሻ ጥያቄ ይሆነኛል ብዬ አስባለሁ። ስለዚህ በዚህ ጥያቄ ልጀምር። ከጥያቄ በፊት ምንድነው በጣም ቆይቷል አንድ ነገር ከዛ ላንሳ ብዬ ነው። የሆነ ቦታ ለአገልግሎት ተጋበዛችሁ እና እዛ ቦታ አገልግሎት የተጋበዛችሁበት ቦታ ቃል እንዲያቀብር የተጋበዘው ወንድም ፓስተር ግርማ ቦጋለ ነበር። እሺ ወደ ምን እንደማወራ እየገባችሁ ይመስለኛል። እና እዛ ፕሮግራም ላይ ፓስተር ግርማ አንድ ጥያቄ ጉባኤውን ጠየቀ።
ጉባኤውን ጠየቀና ጉባኤው ሳይመልስ እንደውም ወደ ብሩክታይት ዞር ብሎ ያንን ጥያቄ አንቺ ጠየቀሽ እና ያን ጥያቄ ጠየቀሽ። አንቺ ደግሞ የመለስሽው መልስ ጉባኤውንም ብቻ ሳይሆን ራሱ ፓስተሩንም አስደነገጠው እና ስለዛ ጥያቄ ስለዛ መልስ ምን ምላሽ እንደሰጠሽ እና ስለዛ እስቲ ትንሽ አጫውሽኝ፣ ስለዛ ታሪክ አጠር አድርገሽ። አዎ አስታውሰዋለሁ። እሱን ጊዜው ከመግባባታችን በፊት ነበርና በዛ በምናገለግልበት ዘመን ፓስተር ግርማ ቦጋለ አንድ የክርስቲያናዊ በጎ አድራጎት ሰራተኞች የሪትሪት ፕሮግራም እሱ እንዲያገለግል እኛም ደግሞ እንድንዘምር ወደ አንድ ክፍለ ሀገር አብረን ነበር የሄድነው። ታዲያ በስብከታቸው መሀል ምን አሉ? ለእግዚአብሔር ስራ ከሚያስፈልገን ነገር አንዱ ገንዘብ ነው። ነገር ግን አንዳንዶቻችን ስለ ገንዘብ ያለን መረዳት ደካማ ስለሆነ ብዙ ገንዘብ ጌታ እንዲሰጠን እንፈልጋለን እንጂ ያንን ገንዘብ ቢሰጠን ምን እንደምናደርግበት የተዘጋጀ ራዕይ የለንም። ስለዚህ ባጀቱን የሚሰጠን ራዕይ ሲኖረን ነው እያሉ ያስተምሩ ነበርና በመሃል እስቲ እግዚአብሔር ሁሉ ያለው አምላክ ነው፣ ገንዘብም የእርሱ ነው። ስለዚህ ጌታ ዛሬ ምን ያህል ገንዘብ ቢሰጣችሁ ደስ ይላችኋል ተብሎ ተጠየቀ። ደግሞስ በዚህ ገንዘብ ምን ታደርጉበታላችሁ ብለው ጠየቁና ወደ እኔ ዘወር ብለው እስቲ ብሩክታይት አንቺ መልሽልኝ የሚል ጥያቄ ወደ እኔ መጣ። እኔም ያን ጊዜ ትንሽ እንደው ብዙ ስለመሰለኝ ነው፣ አሁን ቢሆን ግን በዛ አደረገው ነበር። 500,000 ብር አልኩኝ። 500,000 ብር ትንሽ ነው። አሁን አነሰ። ምን ያደርግልሻል እና አለኝ ማለት ነው። ከዛ እኔም ትልቅ ስቱዲዮ ሰራለሁ፣ ዘማሪዎችን ዝማሪያቸውን እየቀዳው መዝሙር ደግሞ እያሰለጠንኩ ብዙ አገልጋዮች እንዲነሱ አደርጋለሁ ብዬ ይሄን ሀሳብ ተናገርኩ እና ትዝ ይለኛል ይሄን 500,000 ጌትሽስ አንተስ እንደው በዛ ጊዜ እንደው ብትጠየቅ እንደው ስንት ትል ነበር? እንደ ነገሩ አሁን ነው እንጂ ሚሊዮን በዚህ ዘመን የቀለለው። ድሮ የሰው ስም ነበር ሚሊዮን። ሰው ኪስ የሚገኝ ገንዘብ አለ፣ ውድ ነበር እና እንደው ጌታ ይባርካት 500,000 ብር ላይ መቆሟ እንጂ የእውነት ደነገጥን። ምክንያቱም ትልቅ ብር ነው የጠራችው በዛ ጊዜ እና ደግሞ ፍጥነቷም አስታውሰዋለሁ። እና ጋሽ ግርማም ደንገጥ አለና ምን ያደርግልሻል 500,000 ብር አላት። እና ግን በዛ ጊዜ ያንን ገንዘብ መጥራቷ ደግሞ ወዲያውኑ ከገንዘቡም ጋር አብራ ራእዩንም መናገሯ ይገርም ነው። እንግዲህ ይሄ ነገር አሁን እኮ ምኞታችሁ እውን እየሆነ መጣ ማለት ነው። እንግዲህ ብዙ ነገር ምክንያቱም ይሄ የዘማሪዎችን ሙዚቃ ማቀናበር፣ መቅዳት፣ የተለየ ሙዚቃ በድምጽ የተለያዩ ስልጠናዎችን መስጠት ቆይታችኋል ከጀመራችሁ። እንደውም እኔም ራሴ የዚህ ስልጠና ተካፋይ ከሆንኩት አንዱ ነኝና ምስክር ነን እና ይሄ እውነት እየሆነ ነው ማለት ነው። እና ለምንድን ነው ይሄን ነው ለዚህ ያመጣሁት? ይሄ የሚዲያ አገልግሎታችሁ ዛሬ እዚህ ከመጣችሁ በኋላ የተጀመረ ነገር አይደለም። ምክንያቱም ባላችሁ ትንሽ ነገር ተጠቅማችሁ ብዙ ነገር ለማድረግ ብዙ የሚዲያ አገልግሎቶች ለመስጠት ድሮም ትሞክሩ ነበር እና እንደውም የሰማሁት ነገር አለ። አንድ ጊዜ በጣም ቆይቷል። አንድ በጣም የሚያስፈራ ታሪክ ያለውና ያንን ደግሞ ታሪክ ምስክርነቱን የሰጠ ሰው ምስክርነቱን በቴፕ ቀርጻችሁ በጣም ብዙ ሰው ጆሮ ደርሷል። ከብዙ ጊዜ በፊት ስለማን እንደማወራ የገባችሁ ይመስለኛል። ታስታውሳላችሁ? እሱ ታሪክ ይገርምሃል። እንዳልከው በጣም ጊዜው ቆይቷል። አንድ ሰው የሆነ ከእንግሊዘኛ ወደ አማርኛ የተተረጎመ ያውም በታይፕ የተጻፈ ነው፣ በደንብ መጽሐፍም አልተጠረዘም፣ ግን በጣም የሚገርም ታሪክ ነውና አንብቡት ብሎ ሰጠን እና ማታ ወሰድ ነውና ከዛ በኋላ እኛ ቤት ነበር ያደርሽው ትዝ ካለሽ። ከዛ እህቶቼም ነበሩ። ከዛ አነበብ ነው መጽሐፉ። በጣም ያስፈራልም ደስ ይላል። አንዳንዶቹን ነገሮች ሰምተናቸው ማናቅ ነው። በጊዜው በጣም የሚያስገርሙ ነገሮች ናቸው። እና ነገ መልስልኝ ስላለኝ ምን እናድርግ
ከዛ አንድ የቻይና ቴፕ ነበረች በሷ የጃፓን ክላሲካል ከተትንና እሷ ሙዚቃውን ከፍ ዝቅ እያደረገች ማለት ነው እኔ ማንበብ ሲጀምር ዝቅ ታደርገዋለች ምናምን እያደረግን እና በሌላ ቴፕ ደግሞ አንደኛው ቴፕ ይቀዳል አንደኛው ቴፕ ኢንስትሩመንቱን ይዛል ከዛ እና የሴት እንትን ያለበትን እሷ ትላለች እኔ የወንዱን እና ትረካውን ይያለው ዝም ብለን እያነበብ ነው ማለት ነው ተቀበልከ ቀን ያንኑ ምሽት እዛኑ ቀን ማታ በጣም አምሽተን ቀዳ የኔ ቤተሰቦች ቤት ነው ያመሸነው በደንብ ቀዳ ነው እና ያ የቀዳነውን እንግዲህ ሰው መዋስ ጀመረ ያው እኔ መጽሐፉን በነጋታው መለስኩለት እና የሚገርመኝ ያንን ሁሉ ካደረግን በኋላ በጣም የታወቀ ሆነ በቃ እንደውም አንድ ቦታ ለአገልግሎት ስንሄድ ተከታታይ የአማኑኤል አሞጽ የምስክርነት ተብሎ ይሸጥ ጀመር ሁሉ እንግዲህ ሰው እየተዋሰ ሰው እጅ እንደገባ አላወቅንም እኛ ጀስ ለራሳችን ብለን የቀዳነው ነው እንዲሁ ታሪኩ ገርሞን ነበር የቀዳነው ግን በኋላ በጣም እንደውም በጣም ብዙ ሰዎች ስንሰማ ቅዠት በቅዠት ሆነዋል የሰሙት ምክንያቱም ያስፈራል በጣም ከፍተኛ ከሆነ የሰይጣን አሰራር ነፃ ያወጣ ሰው የጠረፏ ንግስት ምናምን የሚሉ ብዙ ታሪኮች አሉ እና እሱ እንግዲህ በቅዠቱ ምክንያት የደረሰብንን ነገር ሁሉ ሌላ ጊዜ ናቸው ነገ የአማኑኤል አሞጽ ስለሆነ እሱ ሌላ ጊዜ ነው ሌላ ጊዜ እናወራለን እንግዲህ ይህን ታሪክ ያነሳሁት እንግዲህ ምንድነው እናንተ እንግዲህ ያው ያችን የምታገኙትን ዕቃ ተጠቅማችሁ ብዙ ነገር ወደ ሚዲያ የማውጣት ነገር ነበራችሁ ይመስለኛል እንግዲህ ያ ነገር ነው አድጎ እዚህ ደረጃ ላይ የደረሰው ብዬ ነው እማምነው ገናም ደግሞ ትልቅ ቦታ ላይ ደርሷል በአገልግሎት ጉዞ ትረካችን በጨረፍታ እንዳጫወትን ይህ ከሚዲያ ጋር የተገናኘው ነገራችን በጣም ያልተለየን አንዱ የህይወታችን ክፍል ነበር የትኛውም ጥሩ የሚሆን መጥፎ ነገር ሲገጥመን በቪዲዮ ወይም በፎቶግራፍ ወይ በድምጽም ቢሆን ቅርጸን ለማስታወሻነት ብዙ ጊዜ እናስቀምጠዋለን ለምሳሌ ካስታወስክ ሳሌም በልጅነቷ የፈላዋ ፊቷ ላይ የተደፋባት ጊዜ እንዴት እንዳተረፋት ለታሪክ እንዲሆን እኛ በቪዲዮ ቀረጽ ነው ያንን ማስታወሻ ማድረጋችን የሷ የህይወት ምስክርነት ስናደርግ ጠቅሞናልና ዛሬ ላለን ለአገልግሎት መንገዳችን ትልቅ መሳሪያ ሆኖ ነው ያገለገለን ማለት ነው ስለዚህ ምንም አይነት ነገር ይሁን በማስታወሻነት መቀመጡ አይጎዳም ብዙ ሰው ይሄን ነገር ላያስበው ይችላል ግን ጥቅም አለው ማንኛውንም ነገር ቀርጸ ብታስቀምጠው ጥቅም አለው እና እኛም ማንኛውንም ነገር እንቀርጸዋለን እኔ ምንድነው ነገራችሁ ብዙም ማለት ምክንያቱም አንዳንዴ መኪናችሁ ውስጥም ኮሪደሩ ካሜራው ያለ ይመስለኛል እና በጥንቃቄ እንትን ማለት አለብን ማለት ነው እሱ የማይቀርልህ ነው አንተ እኮ እዚህ ቤት ስትገባ ሁሉም እንቅስቃሴ ከበር ጀምሮ እየተቀዳ ነው ቀጥር ያለው እና የቱ ጋር እንዳለ አታውቅም ግን ተቀርጸሃል እሺ ጥሩ እሱን በኋላ እንመለስበታለን ግን ለማንኛውም የዝግጅታችን ተከታታዮች የእውነት ከዚህ ልምዳችሁ ብዙ ትምህርት ከነዚህ ያገኛሉ ብዬ እኔ በጣም አስባለሁ አንድ ነገር ልጨምር እዚህ ላይ ምክንያቱም ትልቅ ነገር ነው አሁን ያወራ ነው ስንቶቻችን ወላጆች እንደሆነን አላውቅም ልጆቻችን ከነጻነታቸው ጀምሮ ፎቶግራፍ በማንሳት መልካቸውን ድምጻቸውን በመቅዳት በማስታወሻነት ቀርጸ እንደምናስ ድሮ እንግዲህ ምናልባት በእኔና ባንተ ዘመን ለልደት ቀን ብቻ ነው ፎቶ ቤት ሄደን የሚያስነሱን ዛሬ ማንም ትዝ አይለውም ያኔ ወይ 2 አመት ከሆነ 2 ለስላሳና አንተ ቆማችሁ ሻማ ይዞ ምናምን አሁን ግን ገጠር ውስጥ ሳይቀር ሰው ሁሉ ባለ ሞባይል ሆኗል ሞባይሎቻችን ደግሞ ይብዛም ይነስም ብዙዎቹ ማንሻላቸውና ለምንድነው እንደቀለለ አሁን ጊዜው በጣም ለማስታወሻነት ይጠቅማልና ለልጆቻችን ከምናወርሳቸው ነገር አንዱ ያለፈው የህይወት ታሪካቸውን ነው የኛ ልጆች አሁን የልጅነታቸውን ቪዲዮ በማየት በጣም ይደሰታሉ እና እግዚአብሔር በህይወታቸው ያለውን አላማ ሳይቀር በማስረጃነት ልታስተምራቸው የምትችልበት አንዱ መንገድ ይሄ ነው እኛም ለአገልግሎት በሄድንባቸው ቦታዎች ሁሉ ፎቶግራፎችን ለማስታወሻነት እንወስዳለን እና ለመናገር ይመቻል
ቅድም እንዳለችው የሳሌምን ምስክርነት ስንሰራ ያንን ውሃ በፈሰሰባት ጊዜ ፊቷ የተበላሸው እንዴት እንደዳነሰ ሰዎች ሆን ብለን እንዳገናኘ ነው ያሰቡት። ግን በቃ ከአርካይቭ ውስጥ አውጥተህ ከክምችት ክፍል አውጥተህ እንደመጠቀም ቁጠራው እና በጣም የሚጠቅም ነገር ስለሆነ እንደው የጌታን ዓላማ በህይወታቸው ስለማስረዳት ለብዙ ነገር ይናገራልና እንደውም አሁን ስናገር ምን መጣልኝ የእስራኤል ልጆች በዮርዳኖስ ወንዝ ባለፉ ጊዜ እግዚአብሔር ምን አለ 12 ድንጋዮች ከዚህ ከተሻገሩበት ድንጋይ ውስጥ ዋናው ወንዝ ውስጥ አንሳለው ለኢያሱ። ምክንያቱም እነዚህ 12 ድንጋዮች ዮርዳኖስን ስንሻገር ከውሃ ውስጥ የወጡ ድንጋዮች ናቸው፣ ምልክት ይሆናል። ያኮ እግዚአብሔርም ራሱ ይፈልገዋል ማለት ነው በማስታወሻነትና እንደው እግዚአብሔር ያለፈውን ነገር እንድናስታውስ በብዙ ነገር ስለሚጠቅም ይሄ በጣም ጠቃሚ ነገር ነው ብዬ አስባለሁ። ይህን ሁኔታ በአንተ ላይ አይተናል ካስታወስክ። እኛ የዚህን የቴሌቪዥን አገልግሎት ከመጀመራችን በፊት ነው ልጅህን ስለ ጌታ ያውቃል ስም ስትጠይቅህ በቪዲዮ የቀዳት። ከዛ ስለ ጌታ ያውቃል ስም አወጣጥ ለተነሳው ቃለ መጠየቅ ልጅ ስትናገር የቀዳት ምን ያህል እንደጠቀመን ታስታውሳለህ አንተ። ስለዚህ ጉዳይ ጠቃሚ መሆኑን አረጋግጠናል ባንተም ህይወት ራሱ ማለት ነው። እንግዲህ ሁሉም ካሜራውን ያው ተዘጋጅቶ ወድሮ አቀባብሎ መጠበቅ ነው ሊዘጋጅ ጥሩ ነው ማለት ነው። እንግዲህ በመነሻነት እናንተና ሚዲያ ያላችሁን ግንኙነት እስካሁን ባለው ውይይታችን ለዚህ ዝግጅታችን ተከታታዮች እንግዲህ ካነሳን በቂ ነው ብዬ አስባለሁ። እና አሁን ወደ ሌላው ስንመጣ ምንድነው እንግዲህ የጄንቢ ሚኒስትሪ አገልግሎት ከመጀመሩ ከመወለዱ ልበለው በፊት መቼስ ይኖራሉ ያንን ወደዛ ደረጃ እንድትደርሱ አንዳንድ አስተዋጽኦ ያደረጉ ሁኔታዎች አሉ፣ ሰዎች አሉ። እና እስቲ ከነዛ እንነሳና ስለዛ ነገር እስቲ አጫውቱኝ ካጀማመሩ ጀምሮ ማለት ነው። እንግዲህ ምክንያቱም ድንገት የሆነ ጠዋት ተነስታችሁ በቃ የጄንቢ ሚኒስትሪ የሚባል አገልግሎት እናቋቁም ብላችሁ መቼስ አይደለም የጀመራችሁት አይደለም። እና ይህን እና የሆነ ጅማሬ ያለው ይመስለኛል። በይበልጥ ደግሞ እንደዚህ አይነት አገልግሎቶች በሌሎች ሰዎች ህይወት ሳይቀር ውጤት ሲያመጡ ሲታይ አንድ የሆነ ፍሬ እያመጡ ሲታይ ያው የእግዚአብሔር እገዛ የጌታ እገዛ እንዳለበት ይታወቃል ማለት ነው። እና ይሄ እንዳለ ሆኖ እስቲ እናንተ እንዴት ነው ስላጀማመሩ? እንዳልከው እንግዲህ መነሻው ብዙ የተወሳሰበ ታሪክ አይደለም። 2014 ላይ እኔና ብሩክታዊት በቤተ ክርስቲያናችን ዘማሪዎች ናቸው ተብለን አገልግሎት በይፋ የጀመርንበት 30ኛ ዓመት ገባ እና የአገልግሎት ጉዞንም ብለን በኋላ ወደ ቴሌቪዥን ስንቀይረው ቀየርንለት እንጂ ቅድም እንዳልንህ እንግዲህ ባለፉት ዘመኖቻችን በሙሉ ያሳለፍነውን የቪዲዮ ክምችት፣ የድምጽ፣ የፎቶግራፍ ክምችት ይዘን አንድ ጥሩ ዶክመንተሪ ፊልም ሰርተን ለምን እንደው በቃ ይሄን ነገር ዝም ብለን ከምናልፈው ጊዜውን በሚል አሰብን እና በዩቲዩብ በተለያዩ የሶሻል ሚዲያዎች የማህበረሰቡ ሚዲያዎች ላይ በመጠቀምና በይበልጥ ደግሞ የኤልሻዳይ ቴሌቪዥንን በመጠቀም ለምን ይሄንን አናድርግም ብለን ነው እንግዲህ ይሄ ነው አንዱ ያነሳሳን። በመጀመሪያ ወደ አእምሯችን የመጡት የኤልሻዳይ የቴሌቪዥን ኔትወርክ ናቸው። ምክንያቱም ስለኛ ለማቅረብ ስለ አገልግሎታችንን ያለውን ሁኔታ ሁሉ በግልጽ ለማስረዳት ለህዝቡም ለማሳየት ለማቅረብ ትክክለኛ መንገድ ሆኖ ያሰብነው እሱ ነው። ስለዚህ የመካኒስ የቲቪ ፕሮግራም በየሳምንቱ ሁሉ ጊዜ ከኤልሻዳይ ጋር በመተባበር እናስተላልፋለን። ያንን ዝግጅትም እኛም እናዘጋጃለን እና ከኤልሻዳዮች ጋር ግንኙነት ስለነበረን ከ1 እስከ 2 ሰዓት የሚሆን የነፃ የአየር ሰዓት እንዲሰጡን ጠየቃቸው እና ይህንን አነጋገራቸው። ነገር ግን ከነሱ ያገኘነው ምላሽ በጣም ያልተጠበቀ ነበረ። ያሉን ነገር ምንድነው? በመካኒሱስ የቲቪ ፕሮግራም ላይ አልፎ አልፎ የምትሰሯቸውና የምታቀርቧቸው ፕሮግራሞች በጣም ጥሩ ናቸውና ለምን ራሱን የቻለ አንድ ፕሮግራም ብንሰጣችሁ በየሳምንቱ በቋሚነት አታስተላልፉም አሉን። በጣም ያ ነገር በቃ ውስጣችን የታመቀ የነበረውን እንድናወጣው ትልቅ በር እንደሆነ ገባን
እና ፕሮግራም ለማዘጋጀት እቅድ አውጥተን እንግዲህ በቃ ወደ ዝግጅቱ ገባን ማለት ነው። በጣም የሚገርም ነው። አሁን ተሳስብ የነበረው እንግዲህ እንዴት የሚዲያ ውስጣቸው ያለውን ነገር እንዴት እግዚአብሔር ያመቻቸው እንደሆነ ነበር ማስበው ስትናገሩና ግን ጥያቄው ላይ የመጣ ይሄ አገልግሎት በር ሲከፈት አሁን ቀጥታ የሚገባችሁበት ወይስ ምንድነው የምናዘጋጀው ብላችሁ አላችሁ ወይስ በፊት መጀመሪያውኑ ይሄ አገልግሎት ቢሰጠን ይሄን እናደርጋለን ብላችሁ የተዘጋጃችሁበት ነገር ነበረ ወይስ እንዴት ነበረ? እንደውነቱ እግዚአብሔር አስቀድሞ በእውነት በውስጣችን ያዘጋጀው እንደነበር ያወቅነው ከዚህ ከ30ኛ ዓመት የአገልግሎት ዘመናችን ዶክመንተሪ ፊልም ጋራ እሱን ለማቅረብ ስለምንፈልግ አስቀድመን በዩቲዩብ ቻናላችን እና በፌስቡክ ወርሃዊ ዝማሬ እያልን የመስከረምን ወርና የጥቅምት ወርን ሁለት መዝሙሮችን በየወሩ መልቀቅ ጀመረን እና የሀገራችንን የአዲስ ዓመትና የፈረንጆቹን የአዲስ ዓመትን በማስመልከት አንዳንድ አጫጭር ክሊፖች እየሰራን ፌስቡኮቻችን ላይ ብቻ ማስቀመጥ ጀመርን። በጣም ብዙ ህዝብ ማየት ጀመረ እነዛን ነገሮች እና ያ በጣም አበረታታን። ወይኔ ይሄን ነገር እኮ ብንሰራው ጥሩ ነው ብለን ሌሎችም ጓደኞቻችን በጣም ያበረታቱን ነበረ እና ብዙ ሰዎችን ልንጠቅም እንደምንችል ገባል። ለዚህ ነው እንግዲህ የኤልሻዳይ ቴሌቪዥን ኔትወርኩ ሲከፈት በእውነት እግዚአብሔርን እጅግ አመሰገንን። ለኛ የከበደን ታዲያ እንደው በየሳምንቱ ይሄ ፕሮግራም ምን ይሆናል ምናምን የሚል አይደለም። በቃ እግዚአብሔር ትልቅ ነገር ከፍቶልናል። ውስጣችን የተቀመጠ ነገር ነው ያለው። ቅድም እንዳልህ ዶክመንቶች አሉን፣ ፎቶግራፎች አሉን። ነገሩን ወደ ቴሌቪዥን በየሳምንቱ ለሆነ ሲሪየስ መለወጥ ብቻ ነበር የሆነውና ለዚህ ነው እንግዲህ አገልግሎት ጉዞ ምናምን የሚሉት ነገሮች በኋላ በቃ በዚህ መልክ ይሁኑ እየተባለ እንግዲህ አንድ ትልቅ ተቋጥሮ አንድ ሊለቀቅ የነበረውን ነገር ቀስ እያልን በርግጥ አንተ ደግሞ ትንሽ ልብ በማንጠልጠል እያረክ ተጫወትክበት እንጂ እና እሱ እንዳለ ይህንን ስራ ለመስራት ምንም ለስራው አዲስ ባንሆንም ለስራው የሚያስፈልጉ ነገሮች ግን እንደሌሉን እናውቅ ነበረ። በመጀመሪያ የተነጋገርነው ይህን አገልግሎት ለማቅረብ በእጃችን ምንድነው ያለው የሚለውን ነገር ነበር። ምክንያቱም የሆነ የምትይዘው ነገር መሆን አለበት መኖር አለበትና ከሁሉ በላይ እጃችን ላይ ለህዝቡ የምንሰጠውን ነገር ጌታ ሞልቶናል። ያ ደግሞ ትልቁ ነገር ነው። ምክንያቱም ገንዘብ ኖሮ ጤና ከሌለ ምን ጥቅም አለው? እቃው ሳይኖርህ ራእዩና የምታስተላልፈው መልእክት ካለ ያ በቂ ነው። ምክንያቱም ዛሬ መገናኘት ያቃታቸው ራእይና ገንዘብ ስለሆኑ ነው። ብዙ ሰዎች ገንዘብ አለው መልእክት ግን የለውም ይላሉ። ሌላው ደግሞ መልእክት አለው ገንዘብ ግን የለውም ይላሉ። የትኛው ነው የታደለው ብትለኝ ግን መልእክት ኖሮት ገንዘብ የሌለው ሰው ነው። ምክንያቱም አንድ ቀን ገንዘቡን ያገኘው ቀን ምን ላስተላልፍ እያለ አይጨነቅም። በቀጥታ ወደ ስራው ነው የሚገባው። ስለዚህ እናንተም እንግዲህ ያው ውስጣችሁ የተቀመጠና የተዘጋጀ ጉዳይ ስለነበረ ስራው ውስጥ ለመግባት ምንም እንዳልቸገራችሁ ነው የምንረዳው። እንደው የዛሬ ዓመት ልክ ፌብሩዋሪ 7 ማለት ነው የመጀመሪያውን ስርጭት ያኔ ነው አይደል ማስተላለፎች። ከዛ በኋላ የህዝቡ ምላሽ እንዴት ነበር እስቲ? ብዙ ኢሜሎች፣ የስልክ መልእክቶችና ጥሪዎች ከያቅጣጫው ይመጡልን ነበር። ይህ ደግሞ ወደፊት ልንሰራው ላለነው ስራ ጉልበት ነበር የሆነን። በጣም የሚያበረታቱ በጣም ጥሩ አስተያየቶች ነበሩና ሰዎች ወዲያው ገና በጅማሬው ስርጭታችን ያዩትን ነገሮችና አስተያየቶቻቸውን ከያቅጣጫው ማምጣታቸው ጠቅሞናል። ተመልካቾቻችን እንግዲህ ባለፉት ተከታታይ 2 ሳምንታት ለዝግጅታችን ተከታታዮች ስለዚህ አገልግሎት ያላቸውን አስተያየት በቪዲዮ ወይም በድምጽ ቀርጸው እንዲልኩልን በጠየቅነው መሰረት እጃችን ላይ የደረሱትን አንዳንዶቹን ጥቂቶቹን እናስተላልፋለን። እስቲ ወደዛ ደግሞ እንሂድ። ሰላም ጤና ይስጥልኝ ለጂኤምቢ ፕሮግራም አዘጋጆች። ይህን መልእክት ማስተላለፍላችሁ የፕሮግራማችሁ ተሳታፊ ሆን አበባ አለማየሁ ደስታ አባላለሁ ከቺካጎ ኢሊኖይስ ከሻምበር ክፍለ ከተማ ነው። በርግጥ በፕሮግራማችሁ በጣም ተባርኪያለሁ። እግዚአብሔር ይባርካችሁ።
ብዙ የሚፈስ ነገር ከውስጣችሁ አለ። እግዚአብሔርን ስለዛ አመሰግናለሁ። የእግዚአብሔር ቃል እንደሚናገረው በዮሐንስ 4:14 ላይ ጌታ ኢየሱስ ክርስቶስ ለሳምራዊቱ ሴት የተናገረው እኔ የምሰጠውን ውሃ የሚጠጣ ከሆዱ ለዘላለም የሕይወት ውሃ ምንጭ ይሆንለታል ነው ያለው። ለዘላለም የሚሆን ነገር ከናንተ እንደሚወጣ እና ልብን እንደሚያረሰርስ አስባለሁና ያንን ነው ፊልም አድርገው። አሁን ይህን ምስጋና በተመለከተ ትንሽ ግጥም አለችኝ፣ እሷን እንድታዳምጡኝ። ጌታ ይባርካችሁ። ምስጋና ለእግዚአብሔር ይገባዋልና ኖሮ የሚያሳየን ሰው ሰጥቶናልና። አባቶች ይላሉ ሕይወት መስተዋት ነው፣ እኛም በእኛ ዘመን በእናንተ አየነው። ቀርቦ ለተጠጋ ለሆነ አብሯችሁ ወይም ከሩቅ ሆኖ ለሚያዳምጣችሁ መንፈስን ያድሳል ቅኔ ዝማሬያችሁ። ሕይወት ሕይወት ይላል አገልግሎታችሁ። የዝማሬው ቃና ወደ ልብ ይደርሳል፣ የውስጥ ማንነትን ገብቶ ይዳስሳል። ምስክርነቱ እውነት የተሞላ አይደለም ያባብል አይደለም ሽንገላ። እኔ በሕይወቴ ከናንተ ፕሮግራም ብዙ ተምሬያለሁ። የተዘራው በቅሎ ማየት እንሻለሁ። በዚህ አዲስ ዓመት ባላፈራም እንኳን አጎነቆላለሁ። እንዳለሁ አይሆንም ይህንን አውቃለሁ። እናንተን የያዘች ያፈራች ማህፀን ትባረክላለሁ። ጂኤንቢን ለእኔ ለሰጠኝ እግዚአብሔር ቆሜ ምስጋና ሰጣለሁ። አመሰግናለሁ። ኮንግራቹሌሽን ብሩክታይት እና ጌታ ያውቃል እንዲሁም መላው ቤተሰብ እንኳን ለዚህ ጊዜ እግዚአብሔር አምላክ አደረሳችሁ እያልን በአገልግሎታችሁ ሁሌ በየሳምንቱ እያዘጋጃችሁ የምታቀርቡበት አገልግሎት ብዙ ተባርከናል፣ ተምረናል፣ ተጽናንተናል። እግዚአብሔር አምላክ ዘመናችሁን ይባርክ። ከዚህ በኋላ ባላችሁ የአገልግሎት ዘመን ሁሉ ከዚህ በበለጠ የምትሰሩበት፣ የምትሰፉበት፣ የምትከናወኑበት ዘመን እግዚአብሔር ያድርግላችሁ እያልን መልካም ምኞታችንን እንገልጻለን። ከስትሪም ኦፍ ላይፍ ቲቪ ሚኒስትሪ ሲሳይና ያለም ከአውስትራሊያ ዘመናችሁ ይባረክ። ሃይ ጂን ቢቲቪ ሚኒስትሪ አዘጋጆች፣ ጌታ ያውቃል፣ ብሩክታዊት፣ ልጆቻችሁ እንዲሁም ኤልያስ እንኳን አደረሳችሁ ለማለት እወዳለሁ። ለዚህ ቀን እግዚአብሔር ስላደረሳችሁ እግዚአብሔር አመሰግናለሁ። ይሄ ትልቅ ነገር ነው። የጀመራችሁትን ፕሮግራም እስከ ጀመራችሁበት ቀን ጀምሮ ማለት እችላለሁ ከታተላለሁ። ብዙ ትምህርት፣ ብዙ በረከት አግኝቻለሁ በእያንዳንዱ ፕሮግራሞቻችሁ። አምልኮቻችሁ፣ መዝሙሮቹን በጣም ነው የምወዳቸው። ህይወትን የሚቀይሩ የሰውን ህይወት የሚነኩ የሚለውጡ አምልኮች ናቸው። የ30 ዓመት የህይወት ጉዟችሁን በጣም አስተማሪና ብዙ ቁም ነገር የተማርኩበት ፕሮግራም ነው። ስለዚህ እባካችሁ ቀጥሉ። የብዙ ሰው ህይወት ነው እየነካችሁ እየዳሰሳችሁ ያላችሁት። ስለዚህ ቀጥሉ። የእናንተን አገልግሎት እንዲሁም የጌታ ያውቃል ቤተሰቦች አገልግሎት ከልጅነቴ ከ4 ዓመት ከ5 ዓመት ጀምሮ ነው እየሰማሁ ያደግኩት። መዝሙሮቻችሁን በጣም ነው የምወደው፣ ቤተሰባችሁን በጣም ነው የምወደው። ስለዚህ ቀጥሉ፣ በርቱ። እግዚአብሔር በነገር ሁሉ እንዲረዳችሁ እጸልይላችኋለሁ። እባካችሁ ወደ ኢትዮጵያ ተመልሳችሁ የምታገለግሉበት መንገድ ቢዘጋጅም ደስ ይለኛል። እግዚአብሔር ይባርካችሁ። ብዙ ነገር ከእናንተ ጠብቃለሁ። ተባረኩ። ኩኩ ወይም የምስራች ነኝ ከአዲስ አበባ። ሰላም ለእናንተ ይሁን። ጂኤንቢ ሚኒስትሪ ነቢያት ባላለው ከናሽቪል ተነሲ ነኝ እና ፕሮግራማችሁን በጣም እከታተላለሁ። ከምጀምሩ ጀምሮ ምንም አላለፈኝም ማለት እችላለሁ። ካለፈኝ እንኳን ተመልሼ ትራክ እያረኩኝ በጣም እከታተላለሁ። እግዚአብሔር በጣም አብዝቶ ይባርካችሁ። ብዙ እየባረካችሁ ነው። በጣም ያስተምረኛል፣ በጣም ያጽናናኛል፣ በጣም ይረዳኛል በሁሉም ነገር። እንደውም አብልጦ አሁን ደግሞ በልጆቻችሁም ትምህርት ከፍታችኋል። እግዚአብሔር ይባርካችሁና ተጠቃሚ ነኝ። ብዙ ሰውም እንደሚጠቀም ልነግራችሁ ፈልጋለሁ። እኔ ከኤርትራ ቸርች ነኝ። ብዙዎች እህቶቼ ወንድሞቼም እዚህ እኔ ነገርኳቸውን በሌላም የሚያውቁ በጣም ይከታተሏቸዋልና የኢትዮጵያ ሕዝብን ብቻ ሳይሆን የኤርትራ ሕዝብንም እየረዳችሁና እያገለገላችሁ ነው። በጣም እግዚአብሔር አብዝቶ ይባርካችሁና ይሄን ልነግራችሁ ወዳለሁ።
ጌታ ይባርካችሁ። ኦኬ ባይ። ሄሎ ጂኤንቢ ሚኒስትሪ፣ እኔ አዳነ ላንገና ይባላለሁኝ። የሚኖረው በካሊፎርኒያ ስቴት ሬድውድ ሲቲ የሚባልበት ነው። ሬድውድ ሲቲ በሳን ፍራንሲስኮ እና በሳን ሆዜ መካከል ያለች ከተማ ነች። ማውንተን ቪው አካባቢ የሚባል ኤሪያ። የጂኤንቢ ሚኒስትሪ በጣም በዚህ ዘመን ካሉት ምርጥ ብዬ ከሚከታተላቸው ፕሮግራሞች አንዱ ነው። እዚህ ካሊፎርኒያ ባለው ሰዓት አቆጣጠር ላይቭ የሚተላለፍበት ሰዓት ከስራዬ ጋር አብሮ ስለማሄድ ብዙ ጊዜ ከስራ መጥቼ አርብ ማታ ነው የሚከታተለው። በቃ በጣም የሚገርም የሚያስደንቅ ፕሮግራም ነው። በተለይ ጌታ ያውቃልና ብሩክታይት በዘመናቸው እግዚአብሔር ካስነሳቸው ሰዎች መካከል የዝማሬ አገልግሎታቸው በቃ ከምንም ጋር የሚወዳደር አይደለም። ገና ሲያመልኩ ነው ውስጤ በመንፈስ ቅዱስ የሚሞላው እና የሚባረከው። በተለይ ደግሞ በትዳር ዙሪያ ላይ ያላቸው ግልጸኝነት እና ደግሞ እንዴት ነገሮችን እንዳሸነፉ ሲያይ ወደፊት ተስፋ ይታየኛል። ምክንያቱም በእነሱ ላይ የሰራው እግዚአብሔር በእኛም ዘመን በእኔም ህይወት ላይ እንደሚሰራ አምናለሁ። በተለይ ደግሞ ልጆቻቸው እግዚአብሔር የባረካቸው ልጆች ናቸው። በልጅነታቸው እግዚአብሔርን ለማገልገል ያላቸው ተነሳሽነት በጣም የሚደነቁ የሚወደዱ ሰዎች ናቸው። እግዚአብሔር ይባርካችሁ። በጸሎት እደግፋችኋለሁ። በርቱ። እወዳችኋለሁ። ቻው። ጌታ ያውቃልና ብሩክታይት፣ ዮዳኤልና ሳሌም ሁላችሁንም እግዚአብሔር ይባርካችሁ። ከዚህ በላይ ደግሞ እግዚአብሔር ይጨምርላችሁ እያልኩ እኔና ቤተሰቤ ደግሞ በአገልግሎታችሁ በጣም እየተባረክን እንደሆነ ለመግለጽ እፈልጋለሁ። በተጨማሪም ደግሞ ግጥም አለኝ፣ አነባዋለሁ። እነርሱን ነው መምሰል ይላል። መምሰል እነርሱን ነው የልዑሉን ቅዱሳን፣ እዳቸው ተከፍሎ የተባሉ ጻድቃን፣ ከጠላት ፍላጻ ውሌ የተከለሉ፣ በአምላካቸው ላይ ተዘልለው ያሉ፣ እንደ አይኑ ብሌን የሚጠብቃቸው። መፍራት እነርሱን ነው አቤት ሞገሳቸው፣ ልዑሉ ያበራል ዘውትር በውስጣቸው። ሲያልፉና ሲያገድሙ መድኃኒት አላቸው፣ ቢሰጡት የማያልቅባቸው። መውደድ ጥሪያቸው ነው አይጠብቁም ምላሽ፣ ከእውነት የሆኑ ለችግር ቀን ደራሽ። ተሳስተው ቢወድቁ ዳግመኛ የሚነሱ፣ ንስሐ በመግባት ፈጥነው የሚነጹ። በትንሽ ትልቁ ደስታቸው የማይጠፋ፣ በእጃቸው የጨበጡ የዘላለም ተስፋ። ክብር የማይፈልጉ ተልቆ መታየት፣ በጸሎት የተጉ በእግዚአብሔር ቃል እውቀት። ሌላውን አይደለም እነርሱን ነው መፍራት፣ ድል ነሻዎች ናቸው በአምላካቸው ብርታት። እግዚአብሔር ይባርካችሁ። ሰላም እባላለሁ፣ ከሚኒሶታ ነው። ሰላም። ጌታ ያውቃልና ብሩክታዊት ከልጆቻችሁ ጋራ ክርስቶሳዊ ሰላምታችን ይድረሳችሁ። እንኳን እግዚአብሔር በጸጋው ከልሎ እዚያ ያበቃችሁ። ሚካኤልና መርሃባ እንባላለን። የመጣ ነው ከኤርትራ ሲሆን አሁን ግን ከሁለት ልጆቻችን ጋር በባንግላዴሽ ነው የምንኖረው። ጂኤንቢ ሚኒስትሪ ከተጀመረበት ቀን አንስቶ አንድም ቀን አልፈን አታውቅም። ሁልጊዜ በጉጉት ነው የምንጠብቃት። በዩቲዩብ ደግሞ እንከታተላታለን። ላለፈው 1 ዓመት ብዙ ለህይወት የሚሆን መንፈሳዊ ጥቅሞችን አግኝተንበታል። በተለይ ደግሞ የ30 ዓመት የህይወት ጉዞ ፕሮግራማችሁ ብዙ ጠቅሞናል። ስለዚህ የህይወት ተሞክሯችሁን ማካፈል ቀጥሉ እያልን እናበረታታችኋለን። ሁሉንም ነገር በ1 ደቂቃ ዘርዝረን መጨረስ አንችልም እንጂ ጥሩ ነበር፣ ግን ጠቅለል አድርገን እግዚአብሔር ደግሞ ደጋግሞ አገልግሎታችሁን ይባርክ እንላለን። ስላለፈው የ1 ዓመት ጉዞ እግዚአብሔርን እያመሰገንን በሚቀጥለውም በጸሎትም ይሁን በምንችለው አቅም ሁሉ ከጎናችሁ እንቆማለን። እግዚአብሔር ባርካችሁ። በጣም ነው የምንወዳችሁ። ባይ ባይ። ይህንን መልእክት ቀርጻችሁ የላካችሁልን በሙሉ ጌታ ይባርካችሁ። ለሌሎቻችሁ ደግሞ እንደዚሁ ባጭሩ መልእክታችሁን ብታስተላልፉ ለሌሎች መጽናናትና በረከት ይሆናልና በዚህ በስክሪኑ ላይ በምታዩት አድራሻ እንድትልኩልን እናበረታታችኋለን። እንግዲህ ያው እኔ እንደምታውቁት አገልግሎታችሁን የተቀላቀልኩት ያው ሲዝን 2 ላይ ነው አይደል? ታዲያ የመጀመሪያ ሲዝን ስርጭት ላይ በይበልጥ የመጀመሪያዎቹ ኤፒሶድስ ላይ ተቀርጾባቸው የነበሩት ካሜራዎች ያኔኛ ስናደርግ የነበረው አሁን ምን ደረግበት እንዳልነበረ ነግራችሁኛል። እና እስቲ ስለዛ
ስለዛ ነገር ብታጫወቱኝ ደስ ይለኛል። ከተቻለ ቅድም እንደተባባል ነው ማለት ነው ይህን ስርጭት ስትሰሩ እንዴት ትሰሩ እንደነበር መቼስ ለማስታወሻነት ሳትቀሩ አትቀሩም እኔን ቀርታችሁ አይደል? ሳትቀሩ አትቀሩም ብዬ ተስፋ አደርጋለሁ እና እሱንም ለዝግጅታችን ተከታታዮች እንደው ብናሳያቸው ደስ ይለኛል። ምክንያቱም ቅድም እንዳላችሁት በእጃችን ባለው ነገር ራዕይን ማድረግ ማለት የእምነት እርምጃ እንደሆነ ቅድም ያለውን ነገር የሚያረጋግጥ ነው ብዬ ስለማምን ነው። የሚገርምህ ልክ በዚህ አገልግሎት በር መከፈቱ እንጠባበቀው ስለነበረ ወደ ስራው ለመግባት ስንጨክን ትልቁ ተግዳሮታችን የቪዲዮ ካሜራ ጥረት ነበርና ግን ባለን መሳሪያ እንቅረጽ ተባብለን የተጠቀምንበት ካሜራችን በዚህ ሙያ ላይ ያለ ወይም ስለዚህ አገልግሎት የተሻለ እውቀት ያለው ሰው ሊጠቀምበት የማይመርጠው መሳሪያ ነበር። ለነገሩ የተጠቀምንበትን እቃ ማሳወቁ ሚስጥር እንደማባከን ብንቆጥረውም ግን ቅድም እንዳልከው ይህን ዝግጅት የሚከታተሉ በእምነት የመራመድ ድፍረት እንዲሆንላቸው ስንል በመጀመሪያዎቹ ቢያንስ 5 ለሚደርሱ ኤፒሶድ እንጠቀምበት የነበረውን የካሜራ አይነት እናሳያቸዋለን። እንግዲህ እኔም ራሴ ለማይጓጉቻለሁ እሱ ብቻ አይደለም ከዛ በኋላ እንደገና ተመልሼ 5 ኤፒሶዶች አያለሁ ካሜራዎቹ ካየሁ በኋላ እና ያው እንግዲህ እንጠብቃለን። ያው አሳዩና ያው እንደተለመደው እንግዲህ ጊዜው ስላለቀ በሚቀጥለው ሳምንት በደንብ ብናስቆበኝ። ጊዜው አለቀ? አዎ ጀምራችሁ እንግዲህ አሁን እንግዲህ ይሄ ልብ ማንጠልጠል ምናምን እኔ ነኝ የምወቀሰው። አሁን ጊዜው ነው። እሺ እንግዲህ ምንም ማድረግ አልችልም። ያው አሁንም እንዳልኩት የምወቀሰው ነኝ። እንግዲህ የዝግጅታችን ተከታታዮች የጂኤንቢ ሚኒስትሪ ይህንን አገልግሎቱን ሲጀምር በምን አይነት መሳሪያ ይቀርጹ እንደነበረ ማየት ከፈለጋችሁ የሚቀጥለው ሳምንት እንገናኝ። በነገራችን ላይ የጂኤንቢ ሚኒስትሪ በዚህ የአንደኛ ዓመት ስርጭት በዓሉን በተመለከተ አሁንም ቢሆን ልታስተላልፉት የምትፈልጉትን ነገር በሞባይል ስልካችሁ ከፊት ለፊታችሁ በቂ ብርሃን መኖሩን አረጋግጣችሁ ማለት ነው እናንተ ላይ የሚያርፍ በቂ ብርሃን መኖሩን አረጋግጣችሁ እንደገና ደግሞ ጸጥ ያለ ቦታ ድምጻችሁ በደንብ እንዲሰማ ጸጥ ያለ ቦታ ሆናችሁ በጥራት የሚሰማበት ቦታ ሆናችሁ ማስተላለፍ ትችላላችሁ። እና ያ የምታስተላልፉልን ቪዲዮ ደግሞ ከ1 ደቂቃ ተኩል ያልበለጠ ቢሆን ይመረጣል። እንደዛ አድርጋችሁ እንግዲህ በ773 9431495 ብላችሁ በዛ ብትልኩልን ወይም ደግሞ በኢሜል አድራሻችን info@gnbministry.org ወይም gnbministry@gmail.com ብትልኩልን ለሌሎች ትምህርት ስለሚሆን ይሆናል ብለን ስለምናምን እናስተላልፈዋለን። በሚቀጥለው ሳምንት የጂኤንቢ ሚኒስትሪ የአንደኛ ዓመት ምክንያት በማድረግ የተዘጋጀውን ልዩ ፕሮግራም ቀጣዩን ክፍል እናመጣላችኋለን። መልካም ሳምንት። ጌታ ከሁላችሁ ጋር ይሁን። አሜን። I'm a